ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን የቪዲዮችን ደግሞ ይዤላችሁ የመጣው በእንግሊዘኛ ቃላት ወይም ደግሞ ወርድ ውስጥ አስቸጋሪ የሚባሉት ለማንበብ አስቸጋሪ የሚባሉ የእንግሊዘኛ ቃላቶችን እንዴት በቀላል መንገድ ማስታወስ እንደምንችልና ማንበብ እንደምንችል እንማማራለን። እንጀምር። እንግዲህ ከዚህ ጋር የምታዩቸው የተለያዩ ቃላቶች እንዲሁም ከዚህ ጋር የምታዩቸው ለማንበብ አስቸጋሪ የሆኑ ወይም ደግሞ ትንሽ ወሰብሰብ የሚሉ ቃላቶችን እንዴት በቀላል መንገድ ማንበብ መጻፍ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር መጀመሪያ የምታዩትን የእንግሊዝኛ ቃል ለማንበብ ምን ማድረግ አለብን? የትኛው ይነበባል የትኛውስ አይነበብም የሚለውን ስንመለከት የመጀመሪያዋ ፊደል እንደምታዩት ኬ ነች። ከዛ ኤን ነች። ኦኬ፣ ኬና ኤን በተከታታይ ሲመጡ ኬ ምን አትልም አትነበብም የሚለውን መያዝ አለብን ማለት ነው። ስለዚህ ኬን እንተውና ወይም ደግሞ ኬ ሳይለንት ሆንና ማን እናነባለን? ኤንኦ ደብሊውን እናነባለን ማለት ነው። ስለዚህ ኤንኦ ደብሊው ደግሞ ምን ተብሎ ይነበባል? ኤንኦን ና እንላለን፣ ደብሊውን እንደው እናነባለን። ስለዚህ በአንድ ላይ ሲነበብ ና ው ናው ተብሎ በቀላል መንገድ ይነበባል ማለት ነው። ናው ማለት በአማርኛው ትርጉም ማለት ነው ማወቅ ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ ከዚህ ጋርም ኬና ኤን በተከታታይ መጥተዋል። ምን ብያቸዋለሁ? ኬና ኤን በተከታታይ ከመጡ ኬ ሳይለንት ነች ወይም ደግሞ አትነበብም ብለን ነበረ። ስለዚህ ኤንኦን እንደ ኤንኦን ና እንላለን፣ ደብሊውን እንደው እናነባለን። የመጨረሻዋ ኤን እንደ ን ትነበባለች። ስለዚህ በአንድ ላይ ስናነባው ና ው ን ናውን ብለን በቀላል መንገድ ማንበብ ቻልነን። ናውን ማለት ምን ማለት ነው? ታዋቂ ማለት ነው። ታዋቂ ናውን ወይም ፌመስ ማለት ታዋቂ የሚታወቅ እንደማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ ከዚህ ጋር ደግሞ መያዝ ያለባችሁ ነገር ምንድን ነው? ኢና ኤ በተከታታይ ሲመጡ ኤ ሳይለንት እንደሆነች ወይም ደግሞ እንደማትነበብ መያዝ አለብን ማለት ነው። አሁን የምነግራችሁ ህግ ወይም ደግሞ ሩል ለሁል ጊዜ የሚያገለግል ነው ማለት ነው። ኦኬ፣ ሶ ኤልኢን እንደ ሊ እናነብና ወይም ደግሞ ሊ የሚል ድምፅ አለው። ኤን እንደነገርኳችሁ ታልፏታላችሁ ወይም ደግሞ ሳይለንት ነች። ስለዚህ ኤን እናልፍና ዲኢን እንደ ደ፣ አርን እንደ ር። ከዚህ በኋላ አገጣጥሜ ሳነበው ሊ ደ ር ሊደር ተብሎ ይነበባል። ሊደር ማለት ማለት ነው መሪ ማለት ነው። ኦኬ፣ ወደሚቀጥለው ስንሄድ ከዚህ ጋም ኬና ኤን በተከታታይ መጥተዋል። ስለዚህ ኬና ኤን በተከታታይ ከመጡ ኬ እንደማትነበብ አይተናል። ስለዚህ ኤን አይን ናይ እንላለን። ጂነ ኤች ሳይለንት ናቸው። ከዚህ ጋር መያዝ የለባችሁ። ጂነ ኤችን በተከታታይ ከመጡ ሳይለንት እንደሆኑ መያዝ አለብን። ስለዚህ ጂነ ኤችን እናልፍና ቲን እንደ ት። ስለዚህ ኤን አይን ናይ እንላለን፣ ቲን ት እንላለን። የሚነበቡ እነዚህ ብቻ ናቸው ማለት ነው። ስለዚህ በአንድ ላይ ናይ እት ናይት። ናይት ማለት ምሽት ማለት ነው። ኦኬ፣ ወደዚህኛው ስንሄድ ከዚህ ጋር ደግሞ መያዝ ያለብን ምንድን ነው? ቲ አይ ኦ ኤን። እነዚህ ፊደሎች ከቃል መጨረሻ ላይ ሲመጡ ሽን የሚል ድምፅ እንዳላቸው መያዝ ሽን። ስለዚህ ኤምኦን ሞ እንላለን። ቲአይኦኤን ከቃል መጨረሻ ሲመጣ ሽን ተብሎ ይነበባል። ስለዚህ በአንድ ላይ ሞሽን ሞሽን ተብሎ ይነበባል። ሞሽን ማለት መንቀሳቀስ ወይም ደግሞ እንቅስቃሴ ማለት ነው። ኦኬ፣ ወደሚቀጥለው ስንሄድ ከዚህ ጋር ደግሞ መያዝ ያለብን ነገር ምንድን ነው? ደብሊው እና አር። ደብሊው እና አር በተከታታይ ሲመጡ ደብሊው ምን አትልም አትነበብም ወይም ደግሞ ሳይለንት ነች። ስለዚህ ደብሊውን እናልፍና አር አይን ራይ እንላለን። ቲኢን በአንድ ላይ ት እንላለን። ስለዚህ በአንድ ላይ ሲነበብ ራይ ኢት ራይት ተብሎ ይነበባል። ራይት ማለት መጽሐፍ ማለት ነው። ኦኬ፣ እነዚህን በዚህን አይነት መንገድ ካየን ወደዚህኛው እንሄድ።
ወደዚህኛው ስንሄድ ከዚህ ጋር በተመሳሳይ ጂና ኤችን ነው የምትይዙ። ጂና ኤች በተከታታይ ከመጡ አይነበቡም፣ ሳይለንት ናቸው የሚለውን መያዝ አለብን። ስለዚህ ኤፍን እንደ ፍ እናነባለን፣ ኤል አይን ላይ እንላለን፣ ቲን እንደ ት። ጂና ኤች ሳይለንት ናቸው ወይም ደግሞ አይነበቡም ስላልን ማለት ነው። ስለዚህ በአንድ ላይ ፍላይት፣ ፍላይት ተብሎ ይነበባል። ፍላይት ማለት በረራ ማለት ነው። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ ከዚህ ጋር ጂና ኤች በተከታታይ መጥተዋል። ስለዚህ ጂና ኤች ሳይለንት ናቸው ወይም ደግሞ አይነበቡም። ስለዚህ ኤን አይን ናይ እንላለን። ጂና ኤች ሳይለንት ናቸው ወይም ደግሞ አይነበቡም ስላለን ቲን እንደ ት እናነባለን። በአንድ ላይ ሲነበብ ናይ ኢት፣ ናይት። ናይት ማለት ምሽት ማለት ነው። ኦኬ ወደዚህኛው ስንሄድ ከዚህ ጋር በተደጋጋሚ ያየነው ኬና ኤን በተከታታይ ከመጡ ኬ ሳይለንት ነች ወይም ደግሞ አትነበብም ብለን ነበር። ስለዚህ ኬን እናልፍና ኤን አይን ናይ እንላለን። ኤፍ ኢ በአንድ ላይ ፍ ተብሎ ይነበባል። ስለዚህ ሙሉ ሲነበብ ናይ ኢፍ፣ ናይፍ። ናይፍ ማለት ቢላዋ ማለት ነው። ኦኬ ወደዚህኛው ስንሄድ ከዚህ ጋር ደግሞ ኦ ኦ ሚል ሁለት ፊደሎች በተከታታይ መጥተዋል። ስለዚህ ጂኦን እንደ ጎ ሳይሆን ሁሌ የሚነበበው እንደምን ነው? እንደ ጉ። ያ ማለት ኦ ኡ ሚል ድምፅ አለው ማለት ነው። ስለዚህ ጂኦን ጉ እንላለን። ኦ ሳይለንት ነች፣ ሁለተኛው ኦ ማለት ነው። ስለዚህ ኦን እናልፍና ዲን እንደ ድ በአንድ ላይ ስናነበው ጉ ድ፣ ጉድ ተብሎ ይነበባል። ጉድ ማለት ጥሩ፣ ቆንጆ ማለት ነው። ኦኬ መልካም። ወደዚህኛው ስንሄድ ከዚህ ጋር ደግሞ ኤስ ኤች ከቃል መጨረሻ ሲመጣ ሽ ሚል ድምፅ እንዳለው መያዝ፣ ሽ። ስለዚህ ዲ አይን ዲ እንላለን፣ ኤስ ኤችን ሽ እንላለን። በአንድ ላይ ሲነበብ ዲሽ፣ ዲሽ። ዲሽ ማለት በአማርኛውም ዲሽ ማለት ነው። ኦኬ ወደ መጨረሻው ስንሄድ ከዚህ ጋር መያዝ ያለባችሁ ምንድን ነው? ጂና ኤች በተከታታይ ከመጡ ሳይለንት እንደሆኑ መያዝ። ስለዚህ አር አይን ራይ እንላለን፣ ራይ። ቲን ት። ስለዚህ በአንድ ላይ ስናነበው ራይ ኢት፣ ራይት። ራይት ማለት መብት ማለት ነው። ኦኬ እንግዲህ እነዚህ ብቻ ናቸው ማለት አይደለም፣ ግን የተወሰኑትን ነው እንግዲህ ዛሬ ያየናቸው። እንግዲህ እነዚህ ቃላቶች በእንደዚህ አይነት መንገድ መነበብ እንደሚችሉ መያዝ አለብን ማለት ነው። መያዝ አለብን። ማይነበቡ ፊደሎችን ለይተን መያዝ ካልቻልንን ምንም ጭራሽ ስናነበውም ሆነ ስንጽፈው ሊመጣልን አይችልም ማለት ነው። ስለዚህ የምነግራችሁን ህጎች የትኛው ይነበባል የትኛው አይነበብ የሚለውን በደንብ መያዝ አለብን ማለት ነው። ስለዚህ በዚህ ምሳሌ መሰረት ሌላ ቃላትን ብታገኙ በዚህ አይነት መንገድ ማንበብ ይቻላል ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ድረስ ለመከታተል ሞክሩ። ጥሩ ነገር ታገኙበታላችሁ በእርግጠኝነት። እንግዲህ የዛሬ ትምህርታችን ይህንን ይመስል ነበረ። ቀጣይ እንደዚሁ አስፈላጊ የሆኑ ቃላቶች ካሉ ስታነቧቸው ግራም ያጋቧችሁ ነገሮች ካሉ እነሱን ይጀላችሁ የመመጣ ይሆናል። እናንተ ደግሞ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ትምህርቱን ለብዙዎች ተደራሽ አድርጉልን። ምንም የምንለቃቸው ቪዲዮዎች እየታየ አይደለም። ስለዚህ እየተጠቀማችሁበት ከሆነ ሳብስክራይብ ያላደረጋችሁም ሳብስክራይብ አድርጉ። ሳብስክራይብ ያደረጋችሁ ደግሞ ላይክ፣ ሼር እያደረጋችሁ ለወዳጅ ለጓደኞቻችሁ አድርሱልን፣ የበለጠ ቪዲዮ ተደራሽ እንዲሁም ማለት ነው። ስለዚህ የዛሬ ትምህርታችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት እንገናኝ። በያላችሁበት ሰናይ ጊዜ ተመኘሁ። ባይ ባይ።